ጤና ይስጥልን የኢትዮ ፕላስ ቤተሰቦቻችን ሰበር መረጃዎች ተሰምቷል። የኢትዮጵያ ጦር ወደ ጋዛ ሊያመራ ነው ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢትዮጵያ ለጋዛ የጸጥታ ኃይል እንድታዋጣ መጠየቃቸው ይፋ ሆኗል። ማርክ ሩቢዮ በዚህ ሳምንት መጀመሪያ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ ሲሆን ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮቿ እንድታዋጣ መጠየቃቸው ታውቋል። የኢትዮጵያ ምላሽ ተጠባቂ ነው ተብሏል። እስራኤል በፓስተር ቸሬ ላይና በፖለቲከኛው ስዩም ተሾመ ላይ ማንም ያልጠበቀውን ውሳኔ ወሰነች። ጉዳዩ ምንድነው? በዘገባችን ተይዟል። የኤርትራ መንግስት ላለፉት 18 ዓመታት ያለ ክስና ፍርድ አስሮ ያቆያቸውን 13 እስረኞች በታህሳስ 2025 መፍታቱ የስልጣን ዕድሜን ለማራዘም የተደረገ ስልታዊ እርምጃ እንጂ እውነተኛ የለውጥ ምልክት አይደለም ሲል አንድ ጥናት ይፋ አድርጓል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። በቅድሚያም የዕለቱን የውጭ ምንዛሬ መረጃዎች እናስቀድማለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም በመግዛት በ154 ብር ከ64 ሳንቲም እየሸጠ ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን ደግሞ በ198 ብር ከ38 ሳንቲም በመግዛት በ206 ብር ከ19 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም እየገዛ በ180.03 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክን በ184 ብር ከ98 ሳንቲም በመግዛት በ192 ብር ከ267 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር ደግሞ በ484 ብር ከ60 ሳንቲም በመግዛት በ503 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንዱን የዩዋን ቻይና ደግሞ በ21 ብር ከ04 ሳንቲም በመግዛት በ21 ብር ከ87 ሳንቲም እየሸጠ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም በ41 ብር ከ28 ሳንቲም በመግዛት በ42 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲን ሪያል ደግሞ በ40 ብር ከ40 ሳንቲም በመግዛት በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ከዚህ ቀደም ሲያራምደው የነበረው የባህር በር የማግኘት የጦርነት አዋጅ አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝቡን ለማታለል እየሞከረ ነው ሲሉ አጥብቀው ተቹም። ሚኒስትሩ በኤክስ ገጻቸው ባሰፈሩት መልእክት የኢትዮጵያ መንግስት ላለፉት 2 ዓመታት ሲያቀነቅን የነበረውን የባህር በር በኃይል የማግኘትና የባህር ኃይል የመገንባት አጀንዳ ለጊዜው ድምፁን በማጥፋት በኤርትራ ላይ ሊከፍተው ያሰበውን የጥቃት ጦርነት እንደ ህጋዊ ራስን የመከላከል እርምጃ አስመስሎ ለማቅረብ እየሰራ ነው ሲሉ ወንጅለዋል። አቶ የማነ ገብረ መስቀል ይህንን ምላሽ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተካሄደ የውጭ ግንኙነት መድረክ ላይ ኤርትራ በኢትዮጵያ ላይ የቆየ ማተራመስ ታሪክ አላት በሚል ለሰጡት ትንታኔ ነው። አቶ የማነ የውጭ ጉዳይ ሚኒስትሩን ንግግር አሰልችና እውነትን የሻረ ሲሉም አጣጥለውታል። ሚኒስትሩ በምላሻቸው በርካታ ነጥቦችን አንስተው ምላሻቸውን ሰጥቷል። የመጀመሪያው የታሪክ እይታን ይመለከታል። የኤርትራ የ30 ዓመታት የነጻነት ትግል የተቀሰቀሰው ኢትዮጵያ ፌዴሬሽኑን በማፍረስ ኤርትራን በኃይል በመጠቅለሏ ምክንያት መሆኑን ጠቅሰው የቀድሞዎቹም ሆነ የአሁኑ የኢትዮጵያ መንግስታት የሌላን መሬት የመመኘት ህልም ስላለባቸው ለግጭቶች ተጠያቂ ናቸው ብለዋል። ሌላኛው ደግሞ ከ1998 እስከ 2000 የተደረገው ጦርነት ነው ብለዋል። አቶ የማነ የድንበር ጦርነቱን የጫረችው ኢትዮጵያ መሆኗን አንስተው በወቅቱ የነበሩ ባለስልጣናት ሳይቀሩ ጦርነቱ የተጀመረው ባድመን ለመመለስ ብቻ ሳይሆን አሰብን ለመያዝ ጭምር እንደነበር መናገራቸውን አስታውቋል። በሶስተኛነት አቶ የማነ ያነሱት የውስጥ ግጭቶችን ነው። ትንሿ ኤርትራ ታላቋን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል የላትም ያሉት ሚኒስትሩ በኢትዮጵያ ሁሉም ክልሎች ማለት ይቻላል የሚታየው ግጭት የመነጨው ከገዢው ፓርቲ የተበላሸ የአስተዳደር መዋቅር እንጂ ከኤርትራ ጣልቃ ገብነት አይደለም ሲሉ አስተባብለዋል። የኢትዮጵያ ባለስልጣናት በኤርትራ ኢኮኖሚና አስተዳደር ላይ ለሚሰነዘሩት ትችቶችም አቶ የማነ ምላሽ ሰጥቷል። ባለፉት 30 ዓመታት ከ84 ቢሊዮን ዶላር በላይ የውጭ እርዳታ ያገኘች በየጊዜው በዓለም አቀፍ የገንዘብ ድርጅት የምትደጎም እንዲሁም 21.4 ሚሊዮን ህዝቧ አስቸኳይ ሰብአዊ እርዳታ የሚፈልግባት ሀገር በኤርትራ ላይ ያለ ትችት መሰንዘሯም ድፍረት ነው ሲሉም የተለመደውን በስድብ የታጀበ ምላሻቸውን ሰጥተዋል።
የኤርትራ መንግስት ላለፉት 18 ዓመታት ያለ ክስና ፍርድ አስሮ ያቆያቸውን 13 እስረኞች በታህሳስ 2025 መፍታቱ የስልጣን ዕድሜ ለማራዘም የተደረገ ስልታዊ እርምጃ እንጂ እውነተኛ የለውጥ ምልክት አይደለም ሲል አንድ ጥናት ይፋ አድርጓል። ይኸው ጥናት የኤርትራ ባለስልጣናት የወሰዱት ይህ እርምጃ ዓለም አቀፍ ጫናን ለማለዘብ የታለመ የታክቲክ ጨዋታ መሆኑን ተናግሯል። ጥናቱ የኤርትራን እርምጃ በላቲን አሜሪካ ሀገራት ከሚታየው የአምባገነኖች ስልት ጋር አነጻጽሮታል። በተለይም የኒካራጓው መሪ ዳንኤል ኦርቴጋ እንዲሁም የቬኔዙዌላው ኒኮላስ ማዱሮ ዓለም አቀፉ ግዘት ሲበዛባቸው እስረኞችን እንደ ማስተንፈሻ በመጠቀም እንደሚፈቱ፣ ነገር ግን የጭቆና መዋቅሩን እንደማይነኩት በጥናቱ ተመላክቷል። ኤርትራ የፈታቻቸው 13 እስረኞች በሀገሪቱ ታስረው ከሚገኙና ከ10 ሺህ በላይ ይሆናሉ ተብለው ከሚታመኑት የህሊና እስረኞች አንጻር ሲታይም በውቅያኖስ ውስጥ እንዳለ ጠብታ መሆኑ ተመላክቷል። የተባበሩት መንግስታት የሰብአዊ መብት ቢሮ እስረኞቹ መለቀቃቸውን በጥንቃቄ የተቀበለው ቢሆንም እርምጃው በቂ እንዳልሆነ ይፋ አድርጓል። ተቋሙ በ2001 በፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ በማሰማታቸው የታሰሩትን ተቃዋሚዎችን ማለትም G11 ተብለው የሚጠሩ የፖለቲካ አመራሮችን ጨምሮ ሁሉም እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። ተመራማሪዋ ሳሚያ መሐመድ በጽሁፋቸው እንዳሰፈሩት በኤርትራ ነጻ ሚዲያ በታፈነበት፣ የፖለቲካ ብዝሃነት በጠፋበትና ላልተወሰነ ጊዜ የሚዘልቅ የግዳጅ ወታደራዊ አገልግሎት ባለበት ሁኔታ ጥቂት እስረኞችን መፍታት ትርጉም የለውም ብለዋል። አንድ እስረኛ ከወህኒ ቤት ተፈቶ የሚቀላቀለው ማህበረሰብ ራሱ በጠቅላላ ቁጥጥር ስር ያለ በመሆኑ መላ ሀገሪቱ እንደ ትልቅ እስር ቤት ትቆጠራለች ሲል ሪፖርቱም የሰብአዊ መብት ቀውሱን ጥልቀት አመላክቷል። ጥናቱ አክሎም እውነተኛ ለውጥ የሚመጣው የፍትህ ተቋማት ሲገነቡ፣ ህገ መንግስታዊ መብቶች ሲከበሩና የዘፈቀደ እስር የሚያስፈጽመው መዋቅር ሲፈርስ ብቻ እንደሆነም ተናግሯል። እስራኤል ጸረ አይሁዳውያን እንቅስቃሴ የሚያራምዱ ናቸው ያለቻቸውን ታዋቂ ኢትዮጵያውያንን ለፍርድ እንደምታቀርብ አስታወቀች። እስራኤል ታዋቂውን ፓስተር ቸሬን እንዲሁም የዩቲዩብ ፕሮግራም አቅራቢውን ስዩም ተሾመን በይፋ አስጠንቅቃለች። እስራኤል በተለያዩ ዓለማት የሚገኙ አይሁዳውያን ላይ ያለ አንዳች ምክንያት የሚደርስን ጸረ አይሁዳዊነት የሚከራከር ኤዲኤል የተሰኘ ተቋም አላት። ይኸው ተቋም ዋና መቀመጫውን በዋሽንግተን ዲሲ አድርጎ የሚሰራ መሆኑን የእስራኤል ክኔሴት አባል ቤተ እስራኤላዊት ዶክተር ጸጋ መላኩ ተናግረዋል። ኤዲኤል ጸረ አይሁዳዊነትን የሚያራምዱ በየትኛውም ሀገር የሚገኙ ሰዎችን ተከታትሎ ለፍርድ የሚያቀርብ እንደሆነ ዶክተር ጸጋ ገልጸዋል። ዶክተር ጸጋ ፓስተር ቸሬ ከዚህ ቀደም ያደረጉት ንግግር ጸረ አይሁዳዊነት በሚል ገልጸው ተጽዕኖ ፈጣሪ ሰው በመሆናቸው መጠንቀቅ አለባቸው ብለዋል። ከእርሳቸው በተጨማሪም ስዩም ተሾመ በተመሳሳይ ከእስራኤል መንግስት ማስጠንቀቂያ ሰጥቶታል። እንደ እርሳቸው አባባል ከሆነ የፓስተር ቸሬም ሆነ የስዩም ተሾመ ስም ዋሽንግተን ለሚገኘው ኤዲኤል ተላልፎ ተሰጥቷል። በዚህ ምክንያት ግለሰቦቹ ወደ አሜሪካና እስራኤል ለመግባት ላይችሉ እንደሚችሉም ተመላክቷል። ኢትዮጵያ ወደ ጋዛ የሰላም አስከባሪ ሰራዊት እንድትልክ አሜሪካ በይፋ መጠየቋን ዘ ታይምስ ኦፍ እስራኤል አስታወቀም። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢትዮጵያ በጋዛ ሰርጥ ለሚሰማራው አዲስ ዓለም አቀፍ የጸጥታ ኃይል የሰራዊት አባላትን እንድታዋጣ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ተሰምቷል። እንደ ታይምስ ኦፍ እስራኤል ዘገባ ከሆነ ማርክ ሩቢዮ ይህንን ጥያቄ ለጠቅላይ ሚኒስትሩ ያቀረቡት በዚህ ሳምንት መጀመሪያ ላይ ነው። ጥያቄው የቀረበው የፕሬዚዳንት ዶናልድ ትራምፕ የጋዛ የሰላም እቅድ ተፈጻሚ ለማድረግ እየተደረገ ያለው የጥረት አካል መሆኑ ተነግሯል። የፕሬዚዳንት ትራምፕ የ20 ነጥብ የጋዛ እቅድ ከ2 ዓመታት በላይ በዘለቀው ጦርነት ክፉኛ ለተጎዳችው ጋዛም የሽግግር ወቅት የሚቆይ ዓለም አቀፍ የጸጥታ ኃይል እንዲቋቋም ጥሪ ያደርጋል። ይህ ኃይል በአካባቢው መልሶ ግንባታ እንዲፋጠን ሁኔታዎችን ያመቻቻል፣ የኢኮኖሚ ማገገሚያ ስራዎችን ይቆጣጠራል፣ እንዲሁም የሐማስን ታጣቂ ቡድን ትጥቅ የማስፈታት ተልዕኮ ይኖረዋልም ተብሎ ይጠበቃል። ዘገባው አክሎ እንደገለጸው ዋሽንግተን ለዚህ የጸጥታ ኃይል የሚሳተፉ ሀገራትን ለማግኘት ከፍተኛ ፈተና እየገጠማት ነው። ብዙ ሀገራት የሐማስን ታጣቂዎች ትጥቅ የማስፈታት ተልዕኮ አደገኛ ነው በሚል ስጋት ለመሳተፍ ፈቃደኛ ሳይሆኑ ቀርተዋል። ትራምፕ ለኃይሉ የሚያስፈልጉ ወታደሮችን ለማሰባሰብ በሚጥሩበት በዚህ ወቅት ኢትዮጵያ በቀዳሚነት ከተጠየቁ ሀገራት መካከል
አንዷ ሆናለችም ተብሏል። ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ተልዕኮች ላይ ያላት የረጅም ጊዜ ልምድና በምስራቅ አፍሪካ ያላት ወታደራዊ ተሰሚነት ለምርጫው ምክንያት ሳይሆን እንዳልቀረ ተገምቷል። እስካሁን ባለው መረጃ መሰረት የኢትዮጵያ መንግስት ለአሜሪካው ጥያቄ የሰጠው ይፋዊ ምላሽ የለም። ጉዳዩን አስመልክቶ ከሁለት ምዕራባውያን ዲፕሎማቶች የተገኘው መረጃ እንደሚያመላክተው አሜሪካ ሌሎች ሀገራትንም የማሳመን ስራዋን ቀጥላለች። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።